ሰላም ጤና ይስጥልኝ። እድሜያችን የገፋ ሲሄድ ሰውነታችን ላይ ብዙ ለውጦች ይታያሉ። በተለይ እድሜያችን ከ60 በላይ ሲሆን ብዙዎቻችን የምንዘነጋው ነገር ግን ለጤናችን ወሳኝ የሆነው የደም ዝውውር ስርዓታችን ነው። እግሮ ላይ የመደንዘዝ፣ የማቃጠል ወይም የመጠዝጠዝ ስሜት ከተሰማዎት ወይም ደግሞ ሁልጊዜ እግሮ ከቀዘቀዘ ምናልባትም ትንሽ ሲራመዱ የእግር ጡንቻ መክሰል ወይም ድካም ካጋጠመው እነዚህ ምልክቶች ዝም ብለው የሚመጡ አይደሉም። የደም ዝውውሮ በትክክል ስራውን እየሰራ እንዳልሆነ የሚጠቁሙ የቀይ መብራት ምልክቶች ሊሆኑ ይችላሉ። ደም በሰውነታችን ውስጥ ኦክሲጅንና ጠቃሚ ንጥረ ነገሮች የሚያጓጉዝ ሐዲድ ነው። ይህ ሐዲድ በተለይ ወደ እግራችን በሚሄድበት ጊዜ በስበት ኃይልና በተለያዩ ምክንያቶች ሊገታ ይችላል። የደም ዝውውር ሲቀንስ ደግሞ ለልብ ህመም፣ ለደም ግፊትና ለሌሎች ከባድ የጤና እክሎች ተጋላጭ እንሆናለን። ነገር ግን የምስራች አለ። ውድ የሆኑ መድኃኒቶች ከመግዛቱ በፊት ግን በየቀኑ ጠዋት የሚወስዱት አንድ ሲኒ ተፈጥሯዊ መጠጥ አስገራሚ ለውጥ ሊያመጣ ይችላል። ዛሬም በዚህ ቪዲዮ የደም ስሮችን በማስፋት የደም ፍሰትን እንደ አዲስ የሚያነቃቁና እግሮ ላይ የሚሰማዎትን ምቾት የሚቀንሱ ሳይንሳዊ መሰረት ያላቸውን ተፈጥሯዊ መንገዶች በዝርዝር እናያለን። ወደ ዝርዝር መረጃው ከመሄዳችን በፊት ግን እንደዚህ አይነት በቤቶ ውስጥ ሊያደርጓቸው የሚችሏቸውን ጠቃሚ የጤና ምክሮች፣ ተፈጥሯዊ የህክምና ዘዴዎችና የአኗኗር ዘይቤ ለውጦች ሁልጊዜ እንዲደርሱ ከፈለጉ አሁኑኑ ሰብስክራይብ የሚለውን ቁልፍ ይጫኑ። እንዲሁም የደውል ምልክቷንም በመጫን የቤተሰባችን አባል በመሆን በእንደዚህ አዳዲስ ቪዲዮዎች ስንጭን ወዲያውኑ መልእክት ይደርሶታል። የእርሶ ሰብስክራይብ ማድረግ የኛንም ስለሚያበረታታን ብዙዎች ጋርም እንዲደርስ ይረዳናል። አሁን ቀጥታ ወደ አስደናቂው መጠጥ አዘገጃጀት እናልፋለን። አሁን ደግሞ ወደዚህ አስደናቂ ቀይ መጠጥ ዋናው ሚስጥር እንግባ። ይህ መጠጥ በዋነኝነት የተዘጋጀው ከቀይ ስር ነው። ብዙዎቻችን ቀይ ስር ለሰላጣ ብቻ እንጠቀመዋለን። ነገር ግን ለደም ዝውውር ስርዓታችን ካሉት ምርጥ ተፈጥሯዊ መድኃኒቶች መካከል ቀይ ስር በቀዳሚነት ይጠቀሳል። ለምን እንደሆነ በዝርዝር እንይ። ቀይ ስር በተፈጥሮ ናይትሬት በተባለ ንጥረ ነገር የበለጸገ ስለሆነ ነው። ይህ ንጥረ ነገር ወደ አፋችን ገብቶ በምራቃችን ጋር ሲቀላቀልና ወደ ሆዳችን ሲወርድ አስገራሚ ለውጥ ይካሄዳል። ሰውነታችን ይህ ንጥረ ነገር ወደ ናይትሪክ ኦክሳይድ ይቀይረዋል። ናይትሪክ ኦክሳይድ ምንድነው ካላችሁ፣ በደም ስሮቻችን ውስጥ የሚገኝ መልእክተኛ ጋዝ ነው። ስራው የደም ስሮች ግድግዳዎችን ዘና እንዲሉና እንዲለጠጡ ትዕዛዝ መስጠት ነው። የደም ስሮች ሲለጠጡ ደግሞ ልክ እንደ ሰፊ አውራ ጎዳና ይሆናሉ። ደም ያለምንም መታገት በከፍተኛ ፍጥነትና ጥራት ወደ እግሮ ጫፍ፣ ወደ ጣቶቹና ወደ እያንዳንዱ የሰውነት ክፍል ያደርሳል። ሌላኛው ለደም ግፊትና ለልብ ጤና ነው። ጥናቶች እንደሚያሳዩት የቀይ ስር ጭማቂን አዘውትረው የሚወስዱ ሰዎች በሰዓታት ውስጥ የደም ግፊታቸው ዝቅ ይላል። ይህ ማለት ልቦ እፎይታ ሲያገኝ ደግሞ የደም ዝውውሩ ስርዓቱ ይስተካከላል። በተለይ እድሜያቸው ከ60 በላይ የሆኑ ሰዎች የደም ስሮቻቸው የመኮማተር ባህሪ ስለሚያሳዩ ቀይ ስር እነዚህ ስሮችን በማለስለስ ረገድ ተወዳዳሪ የለውም። ሌላኛው የኦክሲጅን አጠቃቀምን ማሻሻል ነው። ቀይ ስር ደም እንዲፈስ ብቻ ሳይሆን ደሙ የያዘውን ኦክሲጅን ጡንቻዎችን በብቃት እንዲጠቀሙበት ያደርጋል። ይህ ማለት በእግሮ ሲራመዱ ቶሎ የመድከም፣ የማቃጠል ወይም የጡንቻ መዛል ስሜቶችን በእጅጉ ይቀንሳሉ ማለት ነው። በአጭሩ ቀይ ስር ለደም ስሮች ቅባት እንደ መስጠት ይቆጠራል። ሌላ የምናየው መጠጥ ደግሞ ዝንጅብል ነው። በመቀጠል በዚህ ድንቅ መጠጥ ውስጥ የምንጨምረው ሁለተኛውና ወሳኝ ንጥረ ነገር ዝንጅብል ነው። ዝንጅብል ለብዙ ሺህ ዓመታት በባህላዊ ሕክምና ውስጥ ሲያገለግል የቆየ ቢሆንም በተለይ ለደም ዝውውር ያለው ጥቅም ግን እጅግ አስገራሚ ነው። የመጀመሪያው ደም እንዳይረጋ መከላከል ነው። ዝንጅብል በውስጡ ሳሊሲሌት የተባለ ተፈጥሯዊ ንጥረ ነገር ይዟል። ይህ ንጥረ ነገር ልክ እንደ አስፕሪን መድኃኒት በማገልገል የደም ሴሎች እርስ በርስ ተጣብቀው ደም እንዳይረጋ ወይም እንዳይጓጉል ይከላከላል። ይህ በተለይ ለረጅም ሰዓት ለሚቀመጡ፣ ለሚተኙ ወይም እድሜያቸው ለገፋ ሰዎች እግር ላይ ደም እንዳይቋጠርና የደም ዝውውር እንዳይገታ ትልቅ እገዛ ያደርጋል። ሌላኛው የዝንጅብሉ ጥቅም የደም ስሮች ማሞቅና ማስፋት ነው። ዝንጅብል ቴርሞጂኒክ ባህሪ አለው። ይህ ማለት የሰውነት ሙቀት በትንሹ የመጨመር አቅም አለው ማለት ነው። ዝንጅብል ስንወስድ የደም ስሮቻችን እንዲዝናኑና እንዲሰፉ በማድረግ
ደም ወደ ታገቱ የሰውነት ክፍሎች በተለይ ወደ እግር፣ ወደ እጅ ጫፎች በኃይል እንዲፈስ ያደርጋል። በእግሮ ሁልጊዜ የሚቀዘቅዝ ከሆነ ዝንጅብል የተፈጥሮ ማሞቂያ ሆኖ ያገለግሎታል። ሌላኛው የኮሌስትሮል መጠንን መቀነስ ነው። የደም ዝውውር የሚገታው አብዛኛው ጊዜ በደም ስሮች ግድግዳ ላይ የሚለጠፍ ስብ ወይም ኮሌስትሮል ምክንያት ነው። ዝንጅብል በደም ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የደም ስሮች ግድግዳ እንዳይጠቡና ሁልጊዜም ንጹህ ሆነው እንዲቆዩ ይረዳል። ይህ ደግሞ ለልብ ጤና ከተስተካከለ የደም ግፊት ወሳኝ ነው። ሌላኛው እብጠትን፣ ህመምን ማስታገሱ ነው። የደም ዝውውር ችግር ያለባቸው ሰዎች እግራቸው ላይ እብጠትና ከፍተኛ ህመም ሊሰማቸው ይችላል። ዝንጅብል በውስጡ ባለው ጂንጅሮል የተባለ ንጥረ ነገር አማካኝነት እነዚህን እብጠቶች በመቀነስ እግሮ የቀደመውን ቅልጥፍናውን እንዲያገኝና የህመም ስሜቱ እንዲጠፋ ያደርገዋል። በመጨረሻም በዚህ ተአምረኛ መጠጥ ውስጥ የምንጨምረው ሶስተኛውና እጅግ አስፈላጊው ንጥረ ነገር ሎሚ ነው። ሎሚ ለጣዕም ብቻ ሳይሆን ለደም ዝውውር ስርዓታችን እንደ ጥገና ሰራተኛ ሆኖ ያገለግላል። የመጀመሪያው የደም ስሮች ግድግዳ ጥንካሬ ነው። ሎሚ በውስጡ እጅግ ከፍተኛ የቫይታሚን ሲ ይዟል። ቫይታሚን ሲ ደግሞ በሰውነታችን ውስጥ ኮላጅን የተባለ ፕሮቲን እንዲመረት ቁልፍ ሚና ይጫወታል። ኮላጅን የደም ስሮቻችን ግድግዳዎች ጠንካራና የመለጠጥ ባህሪ እንዲኖራቸው ያደርጋል። እድሜያችን እየገፋ ሲሄድ የደም ስሮቻችን የመሰባበር ወይም የመጥበብ ባህሪ ስለሚያሳዩ ሎሚ እነዚህን ስሮች በማደስ ደም ያለ ከልካይ እንዲፈስ ይረዳል። ሌላኛው የሎሚ ጥቅም ደግሞ የደም ስሮቻችንን ማጽዳት ነው። ሎሚ በውስጡ ባዮፍላቮኖይድስ የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች የደም ስሮች እንዳይቆጡና እንዳይደፈኑ ይከላከላሉ። በተለይ ደግሞ ደም ስር ካፒላሪዎችን እንዳይሰባበሩ በማድረግ ደም ወደ እግር ጣቶች ጫፍ ድረስ በዝርዝር እንዲሰራጭ ያደርጋል። ሌላኛው የደምን ፒኤች ማመጣጠን ነው። ምንም እንኳን ሎሚ አሲዳማ ቢሆንም ወደ ሰውነታችን ገብቶ ሲፈጭ ግን አልካይልን ይሆናል። ይህ ደግሞ በፍጥነት ውስጥ ያለውን የአሲድ መጠን በመቀነስ ደም ይበልጥ ፈሳሽ እንዲሆንና በደም ስሮች ውስጥ በቀላሉ እንዲዘዋወር ይረዳል። ደሞ ቀጭንና ንጹህ ሲሆን ልቦ ላይ የሚፈጠረው ጫና ይቀንሳል። ሌላኛው መርዛማ ነገሮችን ማስወገድ ነው። ሎሚ ጉበታችንን ደም እንዲያጣራና መርዛማ ነገሮችን ከሰውነታችን እንዲያስወግድ ያነቃቀዋል። ደሞ ከመጥፎ ነገሮች ሲነጻ ዝውውሩ ይቀጣል። በእግሮ ላይ የሚሰማዎትን የክብደት ወይም የድካም ስሜት በፍጥነት ያስወግዳል። እሺ ውድ ተመልካቾቼ መጠጡን ጠጥተን ብቻ አንቀመጥም። የደም ዝውውር ስርዓታችን ይበልጥ እንዲቀላጠፍና ውጤቱ ዘላቂ እንዲሆን እነዚህ ሁለት ተጨማሪ ቀላል የቤት ውስጥ ሚስጥሮች አብረን ቢተገብሩ ታምር ያሉ። የመጀመሪያው ከመተኛቱ በፊት ለ10 ደቂቃ እግሮን በሞቀ ዘይት ለምሳሌ የሰሊጥ ወይም የወይራ ዘይት በማሸት እጅግ በጣም ጠቃሚ ነው። ትኩረት መስጠት ያለብን ማሸት ያለቦት ከእግሮ ጣቶች ተነስተው ወደ ላይ ወደ ልቡ አቅጣጫ መሆን አለበት። ይህ ማኑዋል ፓምፒንግ ይባላል። ይህም የተጠራቀመ ደም ወደ ልብ እንዲመለስና አዲስ ደም ወደ እግሮ እንዲወርድ ይረዳል። ሁለተኛው የውሃ ሙቀት መለዋጥ ነው። ገላውን ሲታጠቡ መጨረሻ ላይ እግሮ ላይ ከ30 ሰከንድ ለብ ያለ ውሃ በመቀጠል ደግሞ ከ10 ሰከንድ ቀዝቃዛ ውሃ ያፈሳሉ። ይህንን 3 ጊዜ ደጋግመው ያድርጉት። ይህ የሙቀት መለዋወጥ የደም ስሮቹ እንዲኮማተሩና እንዲለጠጡ በማድረግ የደም ዝውውርን በከፍተኛ ሁኔታ ያነቃቃል። ጤናማ የደም ዝውውር ማለት ጤናማ ህይወት ማለት ነው። ዛሬ ያየነው ይህ ቀይ ስር፣ ዝንጅብልና ሎሚ የያዘው መጠጥ ተፈጥሮ የሰጠችን ትልቅ ስጦታ ነው። እድሜያችን ከ60 በላይ ቢሆንም በትክክለኛው አመጋገብና ጥንቃቄ እግሮቻችን እንደገና እንዲጠነክሩ ማድረግ እንችላለን። ውድ ተመልካቾቼ ይህንን መጠጥ ሞክራችሁት ያያችሁትን ለውጥ ኮሜንት ላይ እንድታጋሩኝ እፈልጋለሁ። የእናንተ ምስክርነት ለሌሎች ተስፋ ይሆናል። እንዲሁም ይህ ቪዲዮ ጠቃሚ ሆኖ ካገኙት ለወዳጆ ዘመዶ ሼር በማድረግ የብዙዎችን ጤና እንታደግ። ለዛሬ የነበረን መረጃ ይህንን ይመስል ነበር። በቀጣይ ቪዲዮ ደግሞ የደም ግፊትን በአጭር ጊዜ የሚቀንሱ 3 ድንቅ ምግቦች በሚል ርዕስ እንገናኛለን። ያ ቪዲዮ እንዳያመልጦ አሁኑኑ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። ጤና ይስጥልኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።